አንዳንዴ ቲክቶክ ላይ ከሁሉም የሃይማኖት ጎራ በቃ የሆነ ነገር ሲወራወሩ እሸቱ መለሰ $350,000 ወይም ደግሞ 45 ሚሊዮን ብር የገንዘብ ማሰባሰቢያ ኮሚሽን ተቀብሏል። የኢትዮጵያ ኢንሳይደር እንዳሳወቀን ታዲያ እንቅልፉን አጥቶ ነው ሰርቶ ነው። በመጀመሪያ እስኪ ሰሞኑን ሶሻል ሚዲያ ስጠቀም ያስደነገጠኝን ነገር ላሳያችሁ። የፖሊስ መኪና ነው እንግዲህ ተደግፈው እየሄዱ ያሉት። ይህ ነገር አደጋ ላይ እንደሚጥላቸው በደንብ የምታውቁ ይመስለኛል። እና የፖሊስ መኪናን መደገፋቸው ደግሞ በጣም ነው የገረመኝ። ምክንያቱም ኖርማል መኪና ቢሆን ትራፊክ አስቆሞቱላ ሊቀጣው የሚችልበት ሁኔታ ላይ ነው። እነዚህ ልጆች ግን በህግ አካላት በርቱ እየተባሉ ነው። ሌላ ካስደነገጠኝ ነገር ደግሞ ይሄ አነካከስ ነው። ግርም ያለኝ ድንቅን ያለኝ በእውነቱ ይቻላል። ማለት ድራማ ዲዛይን ይፈቀደላቸው ፍቅር ነው የሚል ሰው እኮ አይጠፋም። ሰሞኑን ደግሞ ከፍቅር ጋር ተያይዞ በወጣቶቹ ህይወት ላይ የገባ ሰይጣን አለ። በቀነኒ አሟሟት ዙሪያ የልደቷ ቀን ወይም ደግሞ ከመሞቷ በፊት የነበረው ቪዲዮ ተለቋል። እስኪ እንመልከተው። የልደቷ ፕሮግራም በዚህ መልኩ እንደተካሄደ ሌሊት 10 ሰዓት ላይ በዛን ዕለት በልደቷ ቀን ራሷን አጠፋች ተብሎ ዜና ወጥቷል። በአሁኑ ሰዓት ባለቤቷ ምን ያልገደልኳትም እያለ እየሞገተ እየተከራከረ ይገኛል። የቀነኒ ጉዳይ መጨረሻውን እንግዲህ ከፈጣሪ ጋር ጥሩ እንደሚሆን ተስፋ እያደረግን የቬሮኒካን ሂፕሆፕ ወይም ደግሞ ራፕ ተመልክተን እንመለሳለን። እኔ ሲጀመር ምን አግረ ነገር አለ። እኔ ቬሮኒካ አታውራ ንንንትበል መጀመሪያ ደወልክልኝ አላነሳስል ደግሞ ሰደብከኝ። ምን ልትለኝ ፈለግ ነበር ማለት እኔ አንድ ነገር ምን አግረ ነገር ቢኖር ዝም በል ይልበሽ በእናትህ እዚህ ጋር አቃለው መጀመሪያህን ከጥንት ጀምሮ በሚገርም ሁኔታ እኔ ቬሮኒካ አስደስታኛለች። የምር በቃ ከሌላ ማንነቷን ያየንበት ቪዲዮ ነው። ግን በዚህ ቪዲዮ ብዙዎች ያጥላሏትና ከደረጃዋ ዝቅ አለች ሲሉ ነበር። እስኪ የእናንተ ሀሳብ ምንድን ነው? እኔ ተመችታኛለች እንደ ሁልጊዜው። የሚያስቅና የሚያሳዝንን ነገር ተናገር። በጣም የሚያስቀኝ ነገር ተወቀቱ ሲሉ በጣም የተሳሰለኝ ደግሞ አንዳንዴ ቲክቶክ ላይ ከሁሉም የሃይማኖት ጎራ በቃ የሆነ ነገር ሲወራወሩ በራሳቸው እውነት መኖር ሲቻል እኔ ልክ እሱ ብዙ አይመቸኝም እና ብዙ እናደዳለሁ። ስንት የምንሰራው ነገር እያለ የሚያፋቅረን ብዙ ነገር እያለ ለምን በልዩነታችን ለብቻ እናስባለን? ዋን ላቭ ሰይፉ በሚገርም ሁኔታ እንግዲህ ትልቅ እውነታን የተናገረው እዚህ ጋር እሸቱም የቃላት አጠቃቀም ችግር እንጂ ከዚህ የተለየ ነገር ተናገረ ብዬ አላስብም። እንደኔ ብዙዎቻችሁ የተሳሳታችሁበት ምክንያት ይሄ ነው። በቃ እነሱ ሃይማኖታቸው ነው እንደፈለጉ አድርጎ ይመኑ፣ እኛም እዚህ ጋር ሃይማኖታችን ነው እንደፈለግን አድርገን እንመን። ሌላውም እንደዛው የሰይፉን ንግግር አጥብቀን አዳምጠን ብንቀበለው እላለሁ። በዚህ አጋጣሚ እስኪ ኢትዮጵያ ውስጥ ትንሽ አለመግባባት ሲፈጠር ምን እንደሚሆን እንመልከት። የለበስነው የኢትዮጵያ ሚሊተሪ የምንይዘው የኢትዮጵያን አርማ የኢትዮጵያን ባንዲራ እስከነመለያችን ድረስ የምንሞተው ለኢትዮጵያ የምንዘምረው ስለ ኢትዮጵያ
ስለ ሀገር ስናወራ ያምርብናል የሚሉት ግን እነሱ። ይሄ ነገር እንዴት ነው ግን ተቃራኒ እየሆነ እኮ ነው። ይኸውልህ ወዳጄ አንተ ኢትዮጵያን የምታውቃት በስክሪን ብቻ ነው፣ በስልክ ነው፣ በቲክቶክ ነው ኢትዮጵያን የምታውቃት ወይ በቲቪ ነው የምታውቃት። ወታደር ግን ኢትዮጵያን የሚያውቀው እያንዳንዷን መሬቷን ረግጦ ነው፣ ተዋግቶበት ነው፣ ደሙን አፍሶበት ነው፣ ረሃብ አይቶበት ነው፣ ውሃ ጥምን አይቶበት ነው፣ እያንዳንዱን የኢትዮጵያን ምድር ማለት ነው። አንተ እኮ ኢትዮጵያን የምታውቃት በስክሪን ነው። ኧረ ጎበዝ። ለዛ ምንድነው ከማንም በላይ ስለ ኢትዮጵያ ሲናገር የሚያምርበት ወታደር ነው። ምክንያቱም ለዚች ሀገር ደሙን የሚያፈስ ህይወቱን የሚገብር ወታደር ስለሆነ ሌላው ሲናገር አያምርበትም ማለት አይደለም። ነገር ግን የምንከፍለው መስዋዕትነት ስለሚለያይ ነው። እቺን በዚህ ያዙልኝ። ሰላማችሁ ይብዛልኝ። በስልካችን ያወራነው በስልካችን ያየነው ነገር ሁሉ መጨረሻ ላይ ሰላማዊ ሰልፍ አድማ እያለ ከፍ ብሎ የሚደርስበትን አናውቅም። ውትድርና እንዳያችሁት ነው። ልጁ እንደተናገረው ነው። በትንሹ ይቆስላሉ፣ በትንሹ ይደማሉ፣ ካለፈም ደግሞ ይሞታሉ። በነገሮች ላይ ውሳኔ ስንሰጥ ወይም ደግሞ የምናዳምጠውን ነገር ስንለይ በአግባቡ ይሆንላል። እናንተ ፓርላማው ሌላ ታሪክ ውስጥ ገብቶ የለም ስፔሻሊ ይፋዘር በቃ የራሳቸው ሀጃ ውስጥ ናቸው። እስቲ ለማንኛውም ቪዲዮአቸውን አሳይቻችሁ ልመለስና ኮሜንት እናነባለን። የትም አይዳቻል የታቀቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ያወጅ ነው። ሰላም ያለች ወልኝ የሰለከንዳ ባስማን ቅዱስ ባስማን ይህን ያላየ ግን አለ ያላስ ሰዎች ያዝናናሉ የሚለው የማዕድን ሚኒስትር አፍንጫ ውስጥ ጣት አለ ያጫለኒ ጣት ውስጥ አፍንጫ አለ ያባብላል። እንደ ልጅነቱ ደግሞ ቢቀምሰል እኔ ለራሱ አሁን ቀምሰል ይተክላል። ይሄን እኮ ጠረጴዛው ስር እየቀበረ ማርያም በመድኃኒዓለም ገደላችሁ። ኧረ ቀስ አይነን እንዳትወጋ። ይሄ ደግሞ የማንን ብሔር ወክሎ ነው አፍንጫው የሚበረግ? አልቦቦ ዋጅፋቢ ማንንም አይወጣም። ጠቃጠቆ ስልክ ቢሆን እኮ 3 ቦታ ደውሎ ኦ ማይ ጋድ ጠረጴዛ ስር እየቀበረው ይሆናል ያለው ልጅ በቃ ነብስህ አይማርም። እውነት ሲኦል ቪአይፒ ተዘጋጅቶላል። አሜን። አቤት። እንዴት ነህ? እግዚአብሔር ይመስገን። ጎሽ። አሜን ማን ያባት ስም? መቆየት። አሜን መቆየት። ስንት ያክፍል ነህ? ሁለተኛ። አሜን ደስ የሚል ሰው ነው። ምንድነው ወደፊት የምትሆነው? አሜን ሐኪም። የምትወደው ትምህርትስ ምንድነው? እንግሊዝ። እንግሊዝ። ስንተኛ ክፍል ነህ? ሁለተኛ። ስፖርትስ ምንድነው የምትወደው ስፖርት? ስፖርት ፑሻፕ። ወደፊት ዶክተር ነው የምትሆነው። ዶክተር ባትሆንስ ምን ትሆናለህ? ዶክተር ባይሆን ፓይለት። አሜን ደስ ይላል። ፓይለቱን አስባችሁት? ተሳፋሪዎች አሁን አንታርክቲክን እያቋረጥን ነው። 42,000 ከፍታ ላይ ያለ ነው። ያሰብንበት ለመድረስ 11 ሰዓት እንጓዛለን። እሺ ንጹህ ልብ ማለት ይሄ ልጅ ይመስለኛል። ያመረ ዝም ብዬ ሳስተውለው ንግግሩ፣ አክሽኑ ምናምን ንጹህ ልብ። የከተማው ልጆች እንዲህ ካየን ወደ ገጠር እስኪ እንግባ። ወደ ጠጣ እኛን ታውቂናለሽ? ምንድን ነን ግን
ምንድነው? አታውቅ ዝም ብለሽ ነው የምትገለገይኝ? ማነው ስምሽ አንቺ? እኔ ቆንጆ ማነው ስምሽ? የተስፋዬ ደጉ ልጅ ነሽ? ስለዚህ ቤት ምን አለ? ምን አለ? ያቺው እየሄዱ ነው አንተና የኔ ባልንጀሮች። አመሰግናለሁ። ልግባ? አዎ ያቺው እየሄዱ ነው። እሺ ያለፈው እኮ መተን ቤታችሁ ማር በልተናል። አስታውስ። የከተማ ሰው ብሉልኝ ጠጡልኝ ነው እንግዲህ ያገኘውን ሰው ማያውቀውን ሰው ማለት ነው። እኛ ግን ቤታችን እንኳን ሲያንኳኩ ዝም ነው የምንለው። ከንግስት ሳባና ከንጉስ ሰለሞን የተወለደው ኢትዮጵያዊ ንጉስ ማን ይባላል? አብይ አህመድ። ይሄ የመጣው ይሄ ነው የፈጠርከው። ዳከታኝ ከተባዩ ከተማቲኛ እግዚአብሔር ያናገረው ይሄ ደግሞ ማንኛ ነው አክሲምች ዘራ ያፈች ይሄን እንዲያመጣ ነገደለም እንዳትፈስራ አትሰው ማለት እናንተ ሰዎች ዛሬ ቆመን ታሳስገድኩን አቀራችሁ ጾም የለውም ጋራጁ ተከቶ ይልኝ ሳባሪ ይሄ በዚህ ምጥጣሪ ነው ከቶ ይላል ዛሬ ምጥጣሪ ያትንሽ ሰራይ ክላለ ሰላም የታቆ ከተማ በዚህ ሳይሆን ምን አለ ፈርም ያመጣል ወይ ልክ ጦጣ ሳቢት ነው እኛ እኮ ሞክሩትና ገና ልንጀምር እኮ እንካ በለው ዲያበለው እኔ ከሁሉም ያሳዘነኝ ህፃኑ ነው። ማርያምን አልቀመሰውም ሁላ ምግቡን በቃ ከባሉ ምን ያህል የወጣ ነገር እንደቀረበለት ግን ማወቅ ጥሩ ነው። ቢያለማምዱ ታሪፍ ነበር። ማወቅ ጥሩ ነው ክፉ እስካልሆነ ድረስ። ኢንሳይደር ኢትዮጵያ እንዳስታወቀው እንግዲህ እሸቱ መለሰ $350,000 ወይም ደግሞ 49 ሚሊዮን የኢትዮጵያ ገንዘብ ኮሚሽን ተቀብሏል ብለውናል። እስኪ በመጀመሪያ ዜናውን ላንብብላችሁ። ኢንሳይደር መረጃ እንግዲህ አወጣውት ያለው መረጃ በሃይማኖት ተቋማት ላይ የሚደረገውን የገንዘብ ማሰባሰቢያና በተቋማት ውስጥ ሊኖር የሚችለውን ሙስናን የሚያጋልጥ ነው። እንዲህም ይላል። በተለይ በሃይማኖት ተቋማት ላይ በህዝብም ሆነ በመንግስት ኦዲት ቁጥጥር ስር ባለመሆናቸው ነገሩን አሳሳቢ ያደርገዋል ይለናል። በዚህ ሪፖርት ላይ እንደተገለጸው በቅርቡ በኢትዮጵያ ኦርቶዶክስ በአሜሪካ ለሚገኘው የቅዱስ ዮሐንስ እና የቅዱስ አርሴማ ገዳም ግንባታ $1.4 ሚሊዮን ወይም ደግሞ 196 ሚሊዮን ብር ማሰባሰቧ ተገልጿል። ከዚህ ውስጥ ከፍተኛ መጠን ያለውን ገንዘብ 25% ማለትም $350,000 ወደ ኢትዮጵያ ሲመነዘር 49 ሚሊዮን የሚጠጋ ለዚህ የገንዘብ ማሰባሰቢያ ዘመቻ አስተዋጽኦ ላደረገው ኮሜዲያን እሸቱ እንደ ኮሚሽን ተከፍሏል የሚል መረጃ ወጥቷል። አብሮት የነበሩት አርቲስቶች አብሮት ሲሰበስቡ ሲደክሙ የነበሩት አርቲስቶችስ ምን አግኝተዋል? ይሄ እኔ ጥያቄ ነው። ተጨማሪ መረጃ ለማግኘት የገዳሙን ወይም የቤተክርስቲያኑን ኃላፊ ማወራት ትችላላችሁ ብለው ገልጸዋል። ኢትዮጵያ ኢንሳይደር። እኔ በዚህ ላይ ሐሳቤ ምንም ያርገ ምንም ሰርቶ ነው እንቅልፉን አጥቶ ነው። ሚስጥር የሆነበት ምክንያት ባይገባኝም እኔ እውነት ነው አልልም። ይሄ ነገር አሁንም ውሸት ነው የሚመስለኝ። ምናልባት እንደ ስጦታ መልክ ካበረከቱለት በስተቀር እንደ ክፍያ ተቀብሎ ነው ብዬ ማሰብ እኔ አልችልም። ምክንያቱም እሸቱን ሁላችንም እናውቀዋለን። ከገዳም ኃላፊዎች እንካ ተብሎ እስከተሰጠው ድረስ እምቢ ላይ አይመስለኝም። እሸቱ ማንኛውም ሰው እምቢ ላይ አይመስለኝም። ለያውም ይሄ ሁሉ ገንዘብ ማለት ነው። እሸቱ ላይ ጣታችንን ከመቀሰራችን በፊት ሌሎች ብዙ ማጣራት ያለብን ነገሮች እንዳሉ ይገባኛል። ሌሎች የሚወጡ መረጃዎችን ተከታትዬ አቀርብላችኋለሁ። ከዚህ ዜና ጋር ተያይዞ እንግዲህ የግሸን ደብረ ከብሬ ማርያም ጣሪያዋ እያፈሰሰ ይገኛል። ለሷም እርዳታ እያሰባሰቡ ይገኛሉ አርቲስቶች። እስኪ ተመልከቱት። አሁን ያለንበት ሁኔታ አይን ይመስላል። የግሸን ደብረ ከብሬ የሚዚየም ስለዚህ እጃችሁን ከፍ አድርጉ። ወዳጆች እባካችሁ ተባብረን ቤተክርስቲያናችንን እናሰራ። እንዲህ የሚያፈስ ጣሪያን እንግዲህ ባስተካከለ ሙስና ነው ማለት ተገቢ ነው ብዬ አላስብም። ለግሸን ደብረ ከርቤም እንግዲህ ያለንን የአቅማችን እንደምናደርግ ተስፋ አደርጋለሁ። ልብስህ አይረባም፣ ልክ አይደለም። ይሄ የለበስከው ልክ አለባበስ ልክ አይደለም። ጸጉር አቆራረጥን አስተካክል። ማነው ትክክል አይደለም ከምትለው ጸጉሩን በዚህ መልኩ ብትቆረጠው ጥሩ ነው።
ያው እኮ ነው። አይ ትክክል ስላልሆነ እኮ ነው። ሰው ሊቀበለው ይሄኛው በሚገነባ መልኩ በእናገራሽ አነጋገሩ ነው እንጂ ሂሱ አይደለም። ሂሱ ገንቢና ፍራሽ ሆኖ አይደለም። አንተ ሂሱን የምታቀርብበት መንገድ ቅድም ያልኩኝ እኮ አሳምረህ ሰው እንዲሰባ አድርገህ አቅርበው ነው እንጂ የሂስ አፍራሽና ገንቢ የለውም። አለባበስ ልክ ካልሆነ ልክ አይደለም። ሰመረ ዋሪያ እንግዲህ ከሚገርም ሳቡ ጋር ከሚገርም አቋሙ ጋር ሁሉ ጊዜ በሚቀጥል ሰው ነው። እኔም በዛሬ ይዤላችሁ የመጣቸው ቪዲዮ እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።